እንደምሳሌ ጫትን እናንሳ ጫት የሚቀሙ ባሎች አሉ ብዙ ጫት ካቲኖን የሚባል ኬሚካል ነው ያለው ውስጡ እና ካቲኖን የአንፌታሚን የሚባል መድኃኒት አለ ከሱ ጋር ስትራክቸሩ የኬሚካል ስትራክቸሩ ከዛ ጋር በጣም ይመሳሰላል ካቲኖን አምሮሽን ያነቃል መጀመሪያ ያነቃል ከዛ ይቆይና ያወርዳል ሚርቃና የሚባለው ነው ስለዚህ አምሮ ማንቃት አቅማለው ኮንሰንትሬት እንድታደርግ ያደርጋል ከዛ ደግሞ እሱ ሲጠፋ በጣም ድካም ነው የሚመጣው ልክ እንደዛው ትዳር ውስጥ ጫት ካቲኖን ሊቢዶ የሚባለው ነገር ይጨምራል ፍላጎትን ይጨምራል የሴክሹዋል ፍላጎትን ይጨምራል በጣም ሳይኮሎጂ አንድ ቀን አንዱ ለሆነ ኮርስ ነው እሱን ነበር ያጠናሁት መርካቶ ሁሉ ሄጄ ዳታ ሰብስቤያለሁ እና ፍላጎትን በጣም ይጨምራል አቅምን ግን ይገላል ተመልከጂ ፍላጎት በጣም ሃይ ከዛ ግን ፐርፎርም ሊያረክ ሲል የለም ኢምፖተንት ነው የሚሆነው በጣም ይገላል ስለዚህ ትዳር ውስጥ ጫትን አስገቢና ይሄው ፍላጎት አለ አቅም የለም ስለዚህ ሰው ለምንድን ነው ጫት የሚቀመው ሰው እሺኛ አሁን ለጥናትና ብለን ድሮ አቃምን አሁን ቤት ውስጥ ፈርሾ ይሄ ሃይማኖታዊ ጉዳይ የሚያደርጉትን አልነካም ግን ቤት ውስጥ ጫት ገዝቶ መቀመን አመጣው በዛ እድሜ ምንድነው የሚፈልገው ከጫት እና he has to get rid of it ይሄን ማስወገድ አለበት አልኮሆልን ተመልከች አልኮሆል እስከ ተወሰነ ጊዜ ድረስ ጥሩ ነው ግን ስቲሙላንት ይሆናል ከተወሰነ በኋላ ግን ይገላል አሁን ፍላጎት ውስጥ ስለዚህ ለትዳር ውስጥ አይሰራም ማለት ነው በዚህ ላይ የምትሰሪያቸው ስህተቶች ጠጥተሽ ነው አልጠጣም ማልጠጣው በቃ በሃይማኖተኛ ነኝ እኔ አልቀምስ ምናምን ብዬ አይደለም አንዷን ስጠጣት ሁለተኛዋን እጠጣታለሁ ከዛ ሶስተኛዋን እጠጣታለሁ ከዛ እማረጋውን ነገር የማላውቅበት ደረጃ ላይ ደርሳለሁ ነገ ምጽጸትበትን ነገር አድርጋለሁ ስለዚህ አልኮልን አቮይድ ማድረግ ከተጠጣም በጣም በጥንቃቄ በጣም ሊሚትድ ተደርጎ መጠጣት አለበት ሲጋራ የሚያጨሱ ሰዎች አሉ በኃይል ይረብሻል ትዳሩ ሲጋራ በጣም ይረብሻል እኔ ድሮ እኔ ሳላጨስ የምታጨስ ገርልፍሬንድ ነበረች እና በኃይል ነው የሚረብሸው ግንኙነት ውስጥ በጣም ይረብሻል እሱም ማወቅ አለባቸው ሌላው መሰለሽ ፍቅር ፖርኖግራፊ አዲክሽን አለ የወሲብ ፊልሞችን ማየት መለማመድ ቢሮ ውስጥ ምን ውስጥ የወሲብ ፊልሞችን ከፍቶ ማየት እነሱን ማየት እሱ ምን ያደርጋል መሰለሽ የወሲብ ፊልምን የሚያዩ ሰዎች እዛ ቪዲዮ ላይ የሚሆነውን ይሆናል ቤት ሲመጣ ወይም ገርልፍሬንዱ ጋር ሲሄድ አይችልም ማድረግ ይገለዋል ሰው ለምን የሚገለውን ነገር ያደርጋል ገብቶሻል አሁን ቪዲዮ አዲክትድ ሲሆኑ እሱን እየከፈተ ያለ ሴትየዋ እንዳለች ስትመጣ ሊነካት አይችልም አቅም የለውም ይሄም አዲክሽን ነው ስለዚህ እነዚህን አዲክሽኖች ጫትን አልኮልን ሲጋራን የፖርኖግራፊ አዲክሽንን ለትዳር ብቻ ሳይሆን ለህይወት በአጠቃላይ ለህይወት እነዚህ ነገሮች አቮይድ ማድረግ ይጠቅማል ለትዳር ደግሞ እነዚህን ካስወገድሽ ከትዳርሽ ውስጥ ከተወገደለት ያ ሰው ጤናማ በቃ ንጹህ የሆነ ደስታ ይኖራል እንጂ ፖርኖግራፊ አይቶ መጥቶ እዚህ ጋር ላድርግ ቢል አይችልም ጫት ገዳይ ነው አልኮሉ ገዳይ ነው ፖርኖግራፊው ገዳይ ነው እነዚህን ማስወገድ ለትዳር እጅግ በጣም ያስፈልጋል እኔ እንደውም ይሄ የሱስ ጉዳይ እስካሁን የተነሱትን ኮሙኒኬሽን ፕሮብለም የኮምፓቲቢሊቲ የአለመታመን ጉዳይ የግንኙነት ችግሮች የሚያስከትሉ ሁላ ናቸው እነኚህ በራሳቸው እነዚህ ሲጋራውን ለምሳሌ ከብለድ ሰርኩሌሽን የደም ዝውውርን ኢንተርፌር ያደርጋል የደም ዝውውር ደግሞ ምን ያህል ሴክሹዋል ጉዳይ ላይ ምን ያህል ሮል እንዳለው እናውቃለን ስለዚህ እሱም ችግር ኢምፖተንስ ወይም ስንፈተ ወሲብ የሚለውን ለማምጣት አንድ ምክንያት ከሚሆኑት ነገሮች መካከል ነው ጫትም ተመሳሳይ የወሲብ ፊልምም እንደውም በዚህ ጉዳይ በጣም ዲቴይል ሪሰርች አርጌ ስለነበር ምን ያህል በቃ አጠቃላይ የብሬን ዋየር የተደረገበትን ሁኔታ ሙሉ በሙሉ ነው የሚቀይረው እና ከፍተኛ የሆነ ድብርት ጭንቀት ሶሻል አይዞሌሽን ወይም ከማህበረሰቡ ራስን ማግለል መነጫነጭ ኢሪቴቢሊቲ
ከዚህ ካሉት ከተጠቀሱት የወሲብ ችግሮች በተጨማሪ ማለት ነው። ይሄ ማለት ከሚስቱ ጋር ማይግባባ ይነጫነጫል፣ ቁጡ ነው የሚሆነው፣ ራሱን አይሶሌት ነው የሚያደርገው፣ ራሱን ላይ ጠብቅ ይችላል፣ ወርክ ስራ ላይ ኢንተርፌር ያደርግበታል። ምክንያቱም በጣም ሃይሊ በተለይ ደግሞ ብዙ ጊዜ ከማስተርቤሽን ጋር ካፕልድ ተደርጎ ነው የሚቀርበው። ስለዚህ በጣም የዶፓሚን ኢፌክት ስለሆነ የሁሉ ከፍተኛ የሆነ እኔ እንደውም ስለነዚህ በጣም ነው የሚያሳስበኝ። ምክንያቱም early age ላይ ነው የሚጀምሩት። አሁን የዚህ የወሲብ ፊልም ሱስ ራሱ ከ11 እስከ 13 ባለው የእድሜ ክልል ውስጥ ነው ይላል። ገና ቲኔጀር ሁላ ሳይገቡ ማለት ነውና ይሄ ነገር ካደገ እንደዛ አልኮልም ተመሳሳይ እና በጣም ብዙ ሰው ከሚያለቅስበት በየጓዳው ካለ ነገሮች መካከል የዚህ የሱስ ጉዳይ ነው። እሱማ ካወራ ነው እያንዳንዱ ነጥብ እኮ ሙሉ ፕሮግራም ይሆናል። ግን አትሊስት አውቀው ይሄ ነገር አንድ ሰው ወንድነቱን የሚገልበትን ነገር ለምን ያደርጋል? ጫት ወንድነቱን የሚገልበት ከሆነ ምን ያደርግለታል? አልኮሉ፣ ፖርኖግራፊው፣ አሁን እንደዚህ ሲጋራው ይሄን የሚገልበት እንዴ ወንድነቱን የሚወስድበት ከሆነ ይሄና እንዲጠሉት ነው ከምንፈልገው ተመልካቾች ሰምተው እንዲጠሉት ነው። ለምንድን ነው ይሄን ማድረግ ያለብኝ ብሎ እንዲጠሉት ነው እንፈልግ። መርዝ እንደመውሰድ ነው ወደ ሰውነት በራሱ ላይ ነው የሚወስደው። ሌላኛው ደግሞ የቤተሰብ ጣልቃ ገብነት። ስለዚህ የቤተሰብ ጣልቃ ገብነት ደግሞ አሁን ከሚያፋቱ ነገሮች አንዱ የቤተሰብ ጣልቃ ገብነት ነው። ቤተሰቦቻችን ማወቅ ያለባቸው ነገር አለ። ልጄ ትዳር ስትመሰርት እሱ ባሏ ነው፣ እሷ ሚስቱ ነች። የነሱ ቤት ነው፣ የነሱ ፋሚሊ ነው። አሁን ከውጭ ሆኜ እንግዳ ሆኜ ሐሳብ ልሰጥ እችላለሁ። እንግዳ ሆኜ አንዳንድ ነገሮች ላደርግ እችላለሁ። ቤታቸው ውስጥ ግን ከገባሽባቸው አሁን ለምሳሌ የባል እናት ይኖራሉ፣ ይወደዳሉ። አሁን የባል እናት የሚስት እናት ይኖራሉ። ቤት ውስጥ ገብተው ጣልቃ ገብተው ኩሽና ውስጥ ገብተው የሚደረግ ያለው ለትሬኒንግ ምንም አይደለም። ለማሰልጠን ከሆነ ግን ይሄኛው ለምን እንደዚህ ሆነ፣ ይሄኛው ለምን እንደዚህ አልሆነም፣ ልጄ እኮ አልበላም፣ ልጄ እኮ ከስቷል፣ ልጄ እኮ እየተጎዳ ነው ምናምን የሚሏት ከሆነ ከዛ እሷ ደግሞ ትፈራለች። ባሏ እንዳያዝን ጸጥ ብላ ትችላለች፣ ግን ይጎዳቸዋል፣ በጣም ይመረራሉ። አባትየውም መጥቶ ምንድነው ልጄን እኮ እንትን አረካት፣ ምንም አላረክላት፣ እንዲያልሆንላት እያለ ጣልቃ ከገባ ይረብሿቸዋል። አንዳንዱ ቤት ክፍት ነው። እህቶች ይገባሉ፣ ወንድሞች ይገባሉ፣ አባት ይገባል፣ እናት ይገባል። ለመለያየታቸው ለመመረሯ ሚስትየዋ ለመመረሯ ምክንያት ይሆናል፣ ባልየውም ለመመረሩ ምክንያት ይሆናል። ግን እቺ ኒውክሊየስ ባል ሚስት የሚወልዷቸው ልጆች ፋሚሊ እንደሆነች ኒውክሊየር ፋሚሊ እንደሆነች ማወቅ አለባቸው። ባውንደሪያቸውን ማክበር አለባቸው። የሚገቡበትን ርቀት መለየት አለባቸው እንጂ በጣም ከገቡባቸው ውስጣቸው ችግር ይፈጠራል። ስለዚህ እነሱም ገና ሲጋቡ አሁን ትዳር ለማሳመር በተግባቦት አለን፣ መጣጣም አለን፣ ከዝሙት መራቅ፣ ከትዳር ውጭ አለመሄድ፣ አለማሰብ እሱን አለን፣ ሴክሹዋል ነገሩን ማስተካከል፣ ሱሶችን ማስወገድ። ከዛ ደግሞ እንደ ፋሚሊ ተነጋግረው ምን ያህል ነው የአንቺ ቤተሰቦች እኔ ጋር የሚገቡት፣ ምን ያህል ነው የኔ ቤተሰቦች ነው ማለት አለበት። ባል ሚስቱ ላይ ቤተሰቦቹ መተው እህቶቹ ኢቭን እናት መተው እሷን ሲቀጠቅጧት ያስቱ ሴ ነው መገላገል አለበት። እሷ ዝም ልትል ትችላለች፣ ግን እሱ መገላገል አለበት። እሷም ባሏ ላይ መተው የእሷ ቤተሰቦች የፈለጉትን ኮሜንት ሲናገሩ በአሽሙርም ይሁን በምንም ይሁን አይቻልም ማለት አለበት እና ማህበረሰቡ መማር አለበት። ይሄ